ምንም ይሄ ተጎዳ የተገላታ ነገር ምንም አይነት ነገር የለም። እዚች ጋር ብቻ የደም ምልክት አለ እና ከዚህ በላይ ቲሸርቱን አውልቀውታል። ከዛ ሄጄ መኪናውን ሳይ ቲሸርቱ የለበሰው ቲሸርት የመኪናው በድራይቨር በኩል የመኪናው ኪስ ውስጥ ተከቷል። ቲሸርቱ ደም አልነካውም። በጥይት ተመታ ተባለ፣ ጥይት አልበሳውም። ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው። እንግዲህ ሰው ጥይት ሲተኩስብሽ አጫሉን አይነት ሰው ልብሱን እስከታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃል። እና ከዛ በኋላ እዛ አካባቢ እኔ ብዙ አልቆየሁም። ለመንቀሳቀስ በመሞክርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ። እኔ እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም። ያው ማለት ማዕከላዊ ነው ያደርኩት። ለምንድን ነው ይሄን አልሰማውም ነበር? አይ ዶንት ኖ እንግዲህ እነሱ ናቸው የሚያውቁት። አንቺ ስትያዢ ለምን እንደተያዝሽ የምትሰሚው ምናልባት ከዛ በኋላ በሚፈጥርልሽ እድል ሊሆን ይችላል። እኔ የማውቀው መያዜን ብቻ ነው። የምነዳውን መኪና እንዳልነዳ ከፊት ቆመው አምቡላንስ አምጥተው እኔን አምቡላንስ ውስጥ ከተው የኔን መኪና ሌላ የፖሊስ አባል እያሽከረከረ ወደ ማዕከላዊ ነው የሄድኩት። እዛ ገብቼ ጠዋት 12 ሰዓት ነው። ኢቭን ካቴና እጄ ላይ ገብቶ ታስሬ ምናምን ነው፣ ብረት ታስሬ ነው የሄድኩት። እንደዚህ መታሰር ሲባል በሴፍቲ ተይዞ መኪና ላይ ቁጭ ብዬ ምናምን አይደለም። እጄ ላይ ብረት ገብቶ አምቡላንስ ውስጥ ተከትቼ ነው የሄድኩት። አብሮኝ የሱ ጓደኛ ነበረ፣ ያን ምሽት አብሮኝ የነበረ ገቢና አብሮኝ የነበረ እሱም እንደዛው በተመሳሳይ የሁለታችንም እጅ ላይ ካቴና ገብቶ ነው ማዕከላዊ ገብተን ኮሚሽነር ሐሰን ናቸው እዛ ከገባን በኋላ ከእጃችን ላይ ካቴና እንዲወልቅ ያደረጉት። ከዛ በኋላ ግን ያደርነው እዛው ነው። እቺ አብራው አለች የተባለችዋንም ልጅ እዛው ነው ያየኋት። ያው ኖርማሊ በእነሱ ጥበቃ ስር ስለነበረች ምንም ልትወስጂ የምትችው አክሽን የለም። ያው እዛ ነው ያደርኩት። እኔ ጠዋት ነው የተለቀኩት። ምን አይነት ስሜት እያስተናገድክ ነበር? አጫሉ ተገሏል ማለት ድንጋጤው እንኳን ላንተ አካል ለተጋራችሁት ላንተ አይደለም፣ የኔን ስሜት በሳቱ ስለማስታውሰው ስለማቅ በምን አይነት ሁኔታ እንደገና ደግሞ ታስራሃል። ዛሬ ገና መስማቴ ነው ይሄንን። አይ ዶንት ኖ ኦፊሻል አድርገው ይሁን አይሁን አላውቅም። ዛሬ ነው የሰማሁት። እኔ አጫሉ ተገሉ አንተ ታስረህ የነበርክበት ስሜት ምን አይነት ነው ታስታውሰዋል? ማለት አንዳንድ ስሜቶችን በቃላት አትገልጫቸውም። ማለት የምትኖሪያቸው በቃ ዘላለማዊ ሆነው በውስጥሽ የሚኖሩ ናቸው እንጂ ተናግረሽ እንደዚህ ነበር ሲሰማኝ የነበረው ማለት ያንን ስሜት ለመግለጽ በመሞከር ራሱ ስሜቱን ማሳነስ ነው። ማለት ምን አድርገሽ ትናገሪያለሽ? አንዳንዴ የበደልን ጥግ ስታዩ ሁሉም ነገር ዋጋ ቢስ ይሆንብሻል። አጫሉ ከመገደሉ በኋላ የተደረጉብን ነገሮች እንደ ቤተሰብ በጣም ማዕት ናቸው። እኔ ዛን ቀን እዛ ቦታ ማደሬ ማረሚያ ቤት ማደሬ ምንም ብዙ ለራሴ የሆነው ነገር ለኔ ሊያስጨንቀኝ ይችላል፣ ግን እንደ ሰው አይደረግም። እንኳን ከመንገድ ላይ መኪናዬን አስቆሞ ማሰር አይደለም የሆነ አክሽን እየወሰድኩ እንኳን ቢሆን በህግ ጥላ ስር ሆኜ ሀዘኔን እንደወጣ በመንቀሳቀስበት ቦታ ጠባቂ ተመድቦ መንቀሳቀስ እንድችል ቢደረግ ነው ትክክለኛ ሰውኛው ባህሪ እንጂ ወስዶ ማረሚያ ቤት ውስጥ ሰው ማስቀመጥ ማለት ሌላ ነገሩን ሰው በሰውኛ ልክ አይደለም። ያደረጉት ሰዎች ግን ያው ልክ ነው ብሎ ስላመኑ አድርገዋል። ይሄ ጊዜ ጉዳይ ነው። ዛሬ ላይ እንደዚህ ተሰምቶኛል ብለሽ መናገሩ ከባድ ሊሆን ይችላል። ሆኗል ብቻ ሁሉም ነገር። ከዛሳ እንግዲህ ለባለቤቱ አንተ ነህ ያረዳት ማለት ነው። ተመልሰ ሄደ ከነበረ እሱ